የሳውዲ አረቢያ የሐጅና የኡምራ ሚኒስትር በኡምራ ቪዛ ደንቦች ላይ አዳዲስ ማሻሻያዎችን አስተዋውቋል። ሳውዲ አረቢያ በሚሊዮን ለሚቆጠሩ ተጓዦች በኡምራ ቪዛ ስርዓቷ ላይ ቁልፍ ለውጦችን አስታውቃለች። ይህም የመግቢያ ቪዛ ከወጣበት ቀን ጀምሮ ከ3 ወር ወደ 1 ወር ይቀነሳል ተብሏል። ነገር ግን አንድ ሁጃጅ ወደ ሳውዲ አረቢያ ከመጣ በኋላ የሚቆይበት ጊዜ በ3 ወራት ውስጥ ሳይለወጥ ይቆያል ሲል የአልአረቢያ ምንጮች ዘግበዋል። አዲሱ ፖሊሲ በሚቀጥለው ሳምንትም ተግባራዊ ይሆናል ተብሏል። የሐጅና ኡምራ ሚኒስተር አዲሱ ህግ በሚቀጥለው ሳምንት ተግባራዊ የሚሆነው በሐጃጆች ላይ ከሚጠበቀው ከፍተኛ ጭማሪ አስቀድሞ የህዝብ ብዛት አያያዝን ለማሻሻልና የሚመጡ ሰዎችን ለማቀላጠፍ ያለመ ነው ብለዋል። በተዘመነው ስርዓት ተጓዡ ቪዛውን በተሰጠው በ30 ቀናት ውስጥ ወደ ሳውዲ አረቢያ ካልገባ የኡምራ ቪዛ ወዲያውኑ ይሰረዛል። ነገር ግን ወደ ሳውዲ አረቢያ ከገቡ በኋላ ሐጃጆች ሃይማኖታዊ ስርዓታቸውን ለመጨረስ እስከ 3 ወር ድረስ መቆየት ይችላሉም ተብሏል። እርምጃው የቪዛ አያያዝን ለማቀላጠፍና ለሐጃጆች የመግባት ሂደትን ለማረጋገጥ ያለመ ነው ተብሏል። አዲሱ ህግ የወጣው በመካና መዲና የሙቀት መጠኑ እየቀነሰ መሆኑን ተከትሎ ይህም በጣም የተጨናነቀው ብዙ ሁጃጆች የሚመጡበት የኡምራ ወራት መጀመሩን ስለሚያሳይ ነው ብለዋል። እያደጉ ያሉ የሁጃጆች ቁጥሮችን ለመቆጣጠር እርምጃዎችን የኡምራና የጉብኝት ብሔራዊ ኮሚቴ አማካሪ አህመድ ባጃኢፈር ለአልአረቢያ እንደተናገሩት ውሳኔው ለኡምራ መንገደኞች ላይ ለሚጠበቀው ከፍተኛ ጭማሪ የሚኒስትሩ ዝግጅት አካል ነው ተብሏል። እንደ ሳውዲ አረቢያ ጋዜጣ አዲስ የኡምራ ወቅት ከጀመረበት ሰኔ ወር መጀመሪያ ጀምሮ ከ4 ሚሊዮን በላይ የኡምራ ቪዛ ለዓለም አቀፍ ተጓዦች ተሰጥተዋል። ይህም በ5 ወራት ውስጥ ሪከርድ የሆነ ቁጥር ያሳያል ተብሏል። ይህም ካለፉት የውድድር ዘመናት አሃዝ ይበልጣል ነው የተባለው። ከዚህም ጋር ተያይዞ እንደተገለጸው ሁሉም የቪዛ አይነቶች አሁን ለኡምራ ያገለግላሉ። ባለፈው ወር የሐጅና የኡምራ ሚኒስተር የሁሉም አይነት ቪዛ ባለቤቶች የግል የቤተሰብ ጉብኝት፣ የኤሌክትሮኒክስ ቱሪስት ትራንዚት እና የሥራ ቪዛ ጨምሮ አሁን በሳውዲ አረቢያ ኡምራ ለማድረግ ብቁ መሆናቸውን አረጋግጧል። የሳውዲ ፕሬስ ኤጀንሲ የዘገበው እርምጃው ከሳውዲ ራዕይ 2030 ጋር በተጣጣመ መልኩ የሁጃጆችን አሰራር ለማቅለልና የኡምራ አገልግሎት ተደራሽነትን ለማስፋት የሚደረግ ጥረት አካል ነው ብለዋል። አያይዘውም የኑስክ ኡምራ ፓኬጅን አስተዋውቀዋል። ተጠቃሚዎች በኤሌክትሮኒካዊ መንገድ ፍቃድ እንዲያገኙና ጊዜን በተለዋዋጭ መንገድ እንዲመርጡ የሚያስችለውን የኑስክ ኡምራ ፓኬጅን በቀላሉ እንዲጠቀሙ አሳውቀዋል። የተቀናጀው ስርዓት ኡምራን ቀላልና ለዓለም አቀፍ ሙስሊሞች ተደራሽ ለማድረግ ቀጣይነት ያለውም ጥረት አካል ነው ተብሏል።